مسلم ነው አጎቴ? አዎ አልሐምዱሊላህ ሙስሊም ነው። ዘረባ ሰላም ፈላጊ አንድ ጥያቄ ጠይቅ። ሳንጨርስ አሁን መሀል ላይ ነው ወይስ ልጨርስልህ? ኖ አትጨርስ። አይ ለማረጋገጥ ነው መሆኔን ለወቅ መጀመሪያ ገብተዋል። አንዳንዶች እንዲህ በእስልምና ስም መተው የሚያምታቱ ስላሉ ከዛን እኔ ምላሽ እሰጣለሁ ላቀረብከው። ላ ሐውለ ወላ ቁወተ ኢላ ቢላህ። እስልምና ይሄን ያላስተማረኝ መምታታት ማስታረቅ ነው። እንዲያው ምን ያስተማረኝ እስልምና? ኖ አንተ እኮ እንደዛ ነው እያልኩ አይደለም። አንዳንዶች ስላሉ አንተም ትረዳለህ። ሶሻል ሚዲያ ላይ ታውቃለህ እንግዲህ ሙስሊም ነን እያሉ እስልምናን የሚያሰድቡ ብዙ ናቸው። ገብተዋል? እሺ ጠይቅሽ። መርሐባ። እሺ አንድ ሰው ሰላት እየሰገደ ኢማሙን ተከትሎ ሰላት እየሰገደ ገብተዋል? ኢማሙ ካሰላመተ በኋላ ያመለጠውን ሰላት ሊያወጣ አንድ ረካ በቆመበት አንድ ረካ ምሳሌ አምልጦታል። ያንን ሊያወጣ በቆመበት ሰዓት ሌላ ሰው እሱን ተከትሎ ቢሰግድ ይቻላል አይቻልም? ሌላ ሰው አዲስ መጥቶ ጀማዓ ሊከተል ነው ከሱ ይቻላል። ለዛውም 27ቱ አጅርም ያገኘዋል። ማስረጃ ምንድነው? ማስረጃ ጀማዓ መስገድ ብቻ ከመስገድ ጥፋ 27 አለው ስለሚል ከዛ አንዱን ግን እርግጠኛ ይሁን አረሽንቁ ተወና ኢማም ተከትሎ ሳይከተል ብቻው ራሱ ቢከተለው አንድ የራሱ እኮ አጅር አለው በጀማዓ ሰግደት ብሎ። አይ መርሐባ። እሺ ይመስለኛል ድባብ አለ፣ እስልምና ድባብ አለው። እንግዲህ አይታወቅም። እንደዚህ ሙሉ እንደፎ ያጠኑ የሚመጡ ስላሉ እስልምና እና ምንድነው ሙስሊም ብሎ አይቀበልህም እኮ እሱ። አጎቴ እሱ ሙስሊም ነው ብለህ ነው የምትቀበለው? እጅ እግር ባት ያለው አሁን እንደዚህ ባት ያለው የሚል ከሆነ ወይ ደግሞ አላህ እንደዚህ እጅ አለው ለምን ከሆነ ይሄ ሙስሊም አይደለም፣ ሙሸቢህ ይባላል። ኧረ እባክህ ሙሸቢህ ይባላል? ሙስሊም ነህ አንተ? ወይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ሙሸቢህ ናቸው አይደሉም? ኦኬ አንተ ግን ሙሸቢህ ነህ። ነብያችን አሉ እንደዛ አላህ እጅ አለው እግር አለው ይወርዳል ይሰቀላል ሊፍት እንትን ይላል ምናምን። ግን በቀደምቶች አረዳድ አይደል እንዴ? በቀደምቶች አረዳድ ነብያችን ሰለላሁ ዐለይሂ ወሰለም ተከተለው አረዳድማ እኔ በአሁኑ አእምሮን የምረዳው ግን በቀደምቶች ያሉትን ከሆነ ምትለይ ልስማማ እንጂ እነሱ የተረዱትና እኛም እንረዳው ምን አውቀው ነው? አንተ ነበርክ በሰዓቱ ቁርአንና ሐዲስን አንተ በራስ አእምሮን የምትከተለው በሰለፎች በቀደምቶች አረዳድ ነው የምትከተለው? አይደለም እሱ ያልከኝ ቆይ እንዳታጣላኝ። እኔ ያልኩ አሁን በሰዓቱ ሰለፎች ከለፎች ዓሊም ነበሩ፣ ተርጉመውታል፣ ተረድተውታል። እንዴት ተረዱት የሚለው እነሱን የተነገረኝ እንቀበላለሁ እንጂ አእምሯቸው ውስጥ ምን ሲስሉ ነበር የሚለው ነገር እኔ በሰዓቱ አልነበርኩም። በምን አውቀዋለሁ እኔ? ኦኬ ሻንድ ጥያቄ ጠይቅ። በቃ ችግር የለም። እፎይ ባነሳልህ ጉዳይ ማለት አሁን ምሳሌ አላህ እጅ አለው የለውም? አላህ አንተ እጅ ፍጡር መገለጫ ነው ሐቢቢ ምን ነካ? طيبሽ በቃሽ ገብቶኛል። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ ይላል፣ በእጆቼ ለፈጠርኩት ይላል። በነሑ መግባት እንችላለን በቋንቋ ከፈለክ። የደየ ማለት ነው? አዎ በእጆቼ እና እጅ አለኝ ማለት ነው ትርጉሙ ለአንተ? እሺ እንደዛ ከሆነ እኔ ነገርኩህ ባለፈው እስር ቤት ገብቼ እኔ እሑድ ቅዳሜ መፈታት ገብቶሃል። ሰሃቦችም እጅ ብለው በዚሁ ቋንቋ ነው አሳልፈው ሄዱት። የተለየ ሐሳብ እኮ እጅ ማለት ቆይ አሁን አንተ በቀጥታ እንሂድ ተዘዋዋሪ ነገር አያስፈልግም ከሆነ የምትለይ ወደዛ እንሂድ። አይ ያስፈልጋል ካልክ ደግሞ የሚያስፈልግበት ቦታና የሚያስፈልግበት ቦታ እንዴት እንለየው ብለን እናወራለን። ኖ አሁን ወደ ሌላ ቦታ ትሄድ አጎቴ። ሊማ ኸለቅቱ ቢየደ የማለት ትርጉሙን ንገረኝ። አዎ በእጆች ማለት ነው፣ ግን እጅ አለው ማለት አይደለም። ይሄ አላህ እጅ ማለት የፈለገበት ምንድነው? እሱ እጅኛ አሁንኛ ሁለት እጅ አለን ወይ ደግሞ አንድ እጅ ያላችሁ ፍጥረት ሊሆን ይችላል፣ እጅ የሌላችሁ ፍጥረት። ይሄ እጅ ሳይሆን አላህ መግለጽ የፈለገበትን የራሱ ነገር ነው እንጂ እጁን አይደለም። ሊማ ኸለቅቱ ቢየደየ ማለት በእጆቼ ነው ማለት ትላለህ። አላህ መግለጽ የፈለገው እጆቹን አይደለም ትላለህ። እሺ አላህ መግለጽ የፈለገው ሌላ መሆኑን በምን አወቅ? በጣም ጥሩ። ምክንያቱም አንደኛ ቁርአን ላይ አልቀኒዩል ዓለም ብሎ አለ አላህ ከፍጥራን ምን ነገር አልፈልግም ብሎ አለ። አንተ አሁን ከእጅ ፈላጊ አድርገዋል። አንዴ ሁለተኛ ለይሰ ከሚስል ሸይአና ምን ቀጠለበት? አላህ ሱብሓነሁ ወተዓላ ሰሚዑል በሲር ቀጥሎበታል። ቁርአን አታበላሽ። መጀመሪያ አልገኒዩል ዓሊም የሚባል ቁርአን የለም ቁርአን ላይ። ገኒዩን ዐኒል ዓለሚን ልትል ፈልገህ ከሆነ አስተካክል። ቁርአን
እሺ ችግር የለውም። እሺ ችግር የለም። አላህ ወፍቆን ቁርአን አፍዘናል። አብሽር እና ምን ልልህ ፈልጌ ነው አልገኒዩል ዓሊም ይባል ለቁርአን ቃል የለም። ምንም ልታሳይ የምችል የለም። ምናልባት እናንተ የጻፋችሁት ካለ አላውቅም። እና ሳሳጥርልህ ምን አለ መሰለ አላህ ሱብሓነሁ ወተዓላ ከዓለማት የተብቃቃ ነው ማለት አላህ ሱብሓነሁ ወተዓላ ያጸደቀውን ስለ እጁ አታጽድቅ ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን አታጽድቅ ማለት አይደለም። ምንም አይገናኝም። አላህ ሱብሓነሁ ወተዓላ እጅ አለኝ ሲል በዛው በተከበረው ቁርአኑ ላይ ለይሰ ከሚስሊሂ ሸይእ እጅ አለኝ ሲል የኔን እጅ የፍጡራኖች እጅ አድርጋችሁ አታመሳስሉ ብሏል። ታዲያ ምንድነው አንተ እጅ አለው ብለህ አጽድቀህ ከፍጡራን ሳታመሳስል መሄድ አትችልም? ስለዚህ አላህ ሁለት ቀኝ እጆች አሉት የሚለው ተቀባይ ነው ማለት ነው። ሁለት ቀኝ እጆች አሉት። ቆይ ማለት ትግባ እሱ ጋር መቀጠል እንችላለን። እሱ ይጠይቃል፣ ችግር የለውም። እሺ አረ አሁን አየሁ ከዓለም አላህ የጸዳው ነው ካለ ለምንድነው አንተ እጅ አለው ጭራሽ ከሰማይ ይወርዳል ያልከኝ? ሰማይ ዓለም አይደለም? ምን ነው አርሽ ዓለም አይደለም? ስለ አርሽ ስለ ሰማይ አታውራ። ያ ሌላ ርዕስ መግባት እንችላለን። እሱን ቀጥለን እጅ ጋር ከተስማማን በኋላ ገብቶሃል። አሁን ግን እጅ ላይ አልኩ አላህ ሱብሓነሁ ወተዓላ ቁርአን ላይ አላህ ቆይ መልስልኝ ይችን ጥያቄ። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ብሎ ቁርአን ላይ ተናገረ። ይሄ ብቻ ብለ ብዙ አያዎች አሉ እጅ እንዳለው የሚያመላክት ማለት ነው። እና ስለመኖር አለው የሚል አይደለም ማለት ነው። ወይ እንጂ ልጠይቅህ እንጂ መልስልኝ። እና አላህ እጅ አለኝ ሲል እዚህ ቁርአን ላይ እጅ አለኝ ሲል አላህ ሱብሓነሁ ወተዓላ ከእጅ ውጭ ሌላ ቋንቋ አስቦበት እንደሆነ እንግዲህ ቁርአን ላይ የሚገርመው እና አንዘል አላህ ሱብሓነሁ ወተዓላ ቁርአንን ግልጽ በሆነ በአረበኛ ቋንቋ ወረድ ነው ይላል። ገብቶሃል አይደለም? እና አሁን ይሄ ሰውዬ እያለ ያለው ደግሞ የደየ ማለት ሌላ ነው የታሰበበት እያለ ሌላ ከታሰበበት ያን ሌላ የታሰበበትን አካል ማን ነው ያለህ? ሌላ ነው የታሰበው ብሎ የነገረህ ማን ነው? ከሰለፎች ጥቀስልኝ። ምሳሌ አሁን ኒዕማ ጸጋ የምትል ከሆነ እንደ አህባሾች ጸጋ ብለው ይፈስሩታል። ቢየደያ ቢኒዕመቲ ቢቁወቲ ይሉታል፣ በኃይል ይሉታል። ማን ነው የቀደማችሁ? እኛ ቁርአንን የምንረዳው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ቁጭ ብለው ከነቢያችን ስር በተማሩት በሰሃቦች አረዳድ ነው እንጂ በአንተ በደካማ አእምሮ አይደለም። ችግር የለውም። መርሐባ። ስለዚህ አደም ያ ከሆነ አየው ስማኝ፣ ችግር የለውም። ይጅሃለው እንግዲህ አላህ በእጅን ሰራው ካለ የሰው ልጅ አላህ በእጁን የሰራው አደም ከጭቃ ምናምን ሲወካ ሌላ ጥያቄ ጠይቀኛ ሀቢብ እየጠየቅኩ ሌላ ጥያቄ ጠይቀኛለ። ችግር የለም መልስልሃለሁ። እሱን ግን አሁን ጥያቄ መልስልኝ በቃ ችግር እኔ ስለማላቅ ነው እንግዲህ ያኔ ለማወቅ ፈልጌ ነው ካንተ ያንተን ተቀበይ እኔ ቢባል ካላወቅኩም ትለኛለህ። እኔ እቀጥላለሁ ወደ ሌላው መልስልኝ። አንተ መሀል ላይ ገብተህ አይደል ጠየቀኝ ቅድም እንትን እያወራህ ያለው። ስለዚህ አንተ አላህ በእጁን ሁሉ ፈጠረ ካልከኝ አደምን ከጭቃ ከውሃ አውክቶ የሰራው አላህ በእጁ ነው ወይ አይደለም ወይ ነው አለች መልሷ ነው። ግልጽ እኮ ነው። እሱንም መልስልሃለሁ። አሁን ወደዛ ርዕስ እንዳታስቀይረኝ ነው እዚህ ጋር እያያዝኩ ያለሁት። ገብቶሃል? አዎ ነው መልስልሃለሁ። እንመጥበታለን። እሺ እና ሰይድና ጅብሪል ምን ሲያደርግ አላህ ሱብሓነሁ ወተዓላ ተው እንጂ ሸዋ አጎቶቼ አታቀላቅሉ። እና ሊማ ኸለቅቱ ቢየደየ ሲል አላህ ከእጅ ውጭ ሌላ ነገር ካሰበበት አልኩ። ከእጅ ውጭ ሌላ ነገር ካሰበበት ሌላ ነገር አስበዋል ብለው ከሰሃቦች የቀደመህ አለ? ከዚህ ቋንቋ እጅ ከሚለው ውጭ የተጠቀመ ከሰሃቦች አለ? አንተ እጅ ማለት የተፈለገበት ይሄ የኛ እጅ አይደለም። ምክንያቱም አላህ በእጅ አይገለጽም እያልኩ አይደለ? አይ በእጅ ነው እንደኛ እጅ ወደ ማሆን አልኩ። የአዳም ነግረኛል። ችግር የለውም። እሺ ልሂድልህ እኮ አልኩ። እኔ እኮ እንደዚህ ሐዲስ እንደዚህ ምናምን ብዙ ወደ ሌላ እያስፋን ከምን ሄድ በአጭር ስለ አዳም ሲሰራ በእጁ ነው የሰራው ብለኛል። እኔ ደግሞ እንደሰማሁት ከሆነ ወይ ደግሞ እንደተዓለምኩት ከሆነ ደግሞ ሰይድና ጅብሪል አፈር ከመሬት ምናምን ሁሉ ቀላቅሎ ነው የሰራው። ለሁለት ነው ሰርተውት ወይስ የአላህ እጅም ሰርቶ ከሆነ ሰይድና ጅብሪል አብሮ ሰርቶ ከሆነ ይሄ ነገር አብራራልኝ፣ አስረዳኝ። ያንተ የሚለው ሐሳብ እንደሚጋጭ አስረዳህ እኮ ነው። ሁለቱም ጭቃውን አፍተዋል ነገር የለም። አላህ ሱብሓነሁ ወተዓላ ቆይ ፋንዴ ልመልስለት አጭር መልስ። አላህ ሱብሓነሁ ወተዓላ በእጁ እንደፈጠረ ቁርአን ላይ የተከበረው ቁርአን ላይ እኮ ነው የተናገረው። ነው ቁርአን አልቀራህም። ምን ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ ሱረት አልአዕራፍ ላይ ቁጥር 12 ላይ ስለዚህ በደፈናው ቃለ ያ ኢብሊስ ማ መነዐከ አን ተስጁደ። አዳም ቁርአን እያነበብኩልህ ነው ማስረጃ። እሺ ሙስሊም አይደል? ችግር የለም አልሐምዱሊላህ። ኦኬ ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ። ምን አለው አላህ ሱብሓነሁ ወተዓላ ለኢብሊስ ያ ኢብሊስ አንተ ኢብሊስ ሆይ ማ መነዐከ ምንድነው የከለከለ
አንተ ስጁደ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት አካል ከማጎብደድ ምንድነው የከለከለ? ማንን? አደም አለይሂ ሰላም። በእጆቼ የፈጠርኩት ይላል። እሺ መርሐባ ተቀብያለሁ። ገብቶሃል እኮ እኔም እንደፈለኩ በደንብ አድርገው ገብቶሃል። ተቀብያለሁ ሐዲስ። እሺ በአንተ መንገድ እንሂድ። ሰይድና ጅብሪል መላኢካ አፈር እየቆነጠረ ጭቃ እያወካ ሲሰራው የነበረው ለምንድን ነው? አላህ በእጁ ሰርቸው ካለ የሰይድና ጅብሪል ስራ የታለ? እንግዲህ አምጣ። የሰይድና ጅብሪል አፈር እየቆነጠረ ሰርቻለሁ ያለው ማስረጃ አንጣሽ። መጀመሪያ ላይ ማስረጃው አምጥ። እሺ ከዛስ ላመጣል ለማስረጃ ሰይድና ጅብሪል እንደዚህ ታዞ ያለችውን ማስረጃ ላመጣ ነው። ከዛም በኋላስ ሻዳ ይዘህ ትገባለህ። ችግር የለም ምንም አሁን አንተ ካመጣህልኝ ሰይድና ጅብሪል አለይሂ ሰላም አላህ ሱብሓነሁ ወተዓላ አደምን ሲፈጥር አብሮ አብኩቶ ሰርቷል የሚል ማስረጃ ከቁርአንና ከሐዲስ ካመጣህልኝ፣ አዎ አብሮ ትክክለኛ የሆነ ሐዲስ ወይንም ደግሞ ቁርአን ላይ ካመጣህልኝ፣ እሺ አሃ ጅብሪል ላይ ሰራው አላህ አይደለም እያልከኝ ነው አይደል? ቆይ ኦኬ አደምን የፈጠረው ጅብሪል ነው እያልከኝ ነው? አዞት አላህ ለሰይድና ጅብሪል አዞት። አዎ ሰይድና ጅብሪል ነው የሰራው አላህ አዞት ማለት ነው እንጂ አላህ በእጁ አውኩቶ ሰርቶት አይደለም። አንተ ግን አላህ እጅ አለው ብለኸኛል። ሰይድና ጅብሪል ጭቃ እንዳወካ ማስረጃ ልነግርህ ነው። የኔ ማስረጃ ልንገርህ አላህ እንደፈጠረ አንደኛ ቁርአኑን ጠቀስኩልህ። ከቁርአኑ ሌላ ላጣለህ አዳሪሚ። እሺ ቆይ የኔ ማስረጃ ለማጣት አሁን እናንተ የሚፈርደን ማስረጃ ብቻ ነው። አጎቴ ማስረጃ ካላመጣህ መዳረቅ ነው የሚሆነው። ማስረጃ ካመጣህ የለም። እሺ እየጠበቅኩ ማስረጃ ላመጣልህ ነው። ማመጣው ማስረጃው ግን አንተ የምትለው አይደለም። ካንተ ጋር አታገናኝብህ። እኔ ሰይድና ጅብሪልና አላህ በእጁ አደምን አውኩቶ ሰርቷል አላልኩም። እኔ እንደዚህ አይነት ማስረጃ አይደለም ማመጣልህ። እኔ ማመጣልህ ማስረጃ ምንድነው? ሰይድና ጅብሪል መላኢካ ጭቃ እንዳወካ ሐውልት እንደሰራ ጀነት ውስጥ እንደዚህ አይነት የሐዲስ ማስረጃ ላመጣልህ ነኝ። አላህ በእጁ አብሮ ሰርቷል የሚል ግን አንተ ደግሞ ታመጣልኛለህ። አውኩቶ የሚለውን ማለት ነው። አይ ካልክ ደግሞ አሁን የቀድሞ ቁርአኑ በእጅ የሰራሁትን ለምን አትሰግድም ምናምን ካልከኝ፣ ምክንያቱም እጅ ማለት የኛ እጅ አይደለም ስለተረጎምኩት ይሄ ማስረጃ ለኔ ይመጣል አይችልም። ምክንያቱም አውቀዋለሁ ይሄማ ድሮስ ተቀብዬ፣ ምክንያቱም ለሰው ልጅ እጅ ስላልሆነ ማለት ነው። አላህ ግን ለሰይድና ማነው ለአባታችን አደም አውኩቶ ራሱን እንትን ብሎ ሰርቶ ታምጥልያለህ። አንተ ነህ ማስረጃ መምጣት ያለብህ። ሰይድና ጅብሪል አውኩቶ ታዟል ለሚለው ደግሞ እኔ አምጣልህ ማስረጃ። ኦኬ አሁን አላህ አብኩቶ ስለሚል ነገር አላወራም። አላህ ሰርቶታል። እንዴት እንደሰራው አናውቅም። ገብቶሃል አይደለም? አብኩቶም ይሁን ምንም አድርጎ ብቻ አላህ ሰርቶታል እያልኩ ለዚህ ማስረጃ ላምጣልህ አልኩ። ይህ ቅድሙን አያ ጠቅሻለሁ። ሌላ አድርገምልህ ከፈለክ ምን ይላል አላህ ሱረቱል ሂጅር ላይ ፈኢዛ ሰወይቱ አንተ አላህ በእጆቹ ነው የሚለውን አፊርም የምታደርገው ምንድነው? እሱ ሪልም አላህ በእጁ እንደሰራ ማሳየት ስትችል ነው። አይ በእጁ ካልተነካካ አንዱ በእጆቹ ብቻ ከተባለ አይ እሱን ማምጣት አንችልም የምትል ከሆነ እጁን ታዲያ በሌላ እሱ እንዳለው በቅወቲ ብሎ ቢተረጉመው ምን ችግር አለው ታዲያ? እሱ እንዳለው በኃይሉ ምናምን ብሎ ቢተረጉመው በእጁ ካልሆነ ሪልም በእጁ ካልሰራው አንደኛ ቁርአን ላይ በእጄ ብሎ ተናግሯል። ሁለተኛ በእጄ ከሚለው ወደ ኃይሌ ለመሄድ ማስረጃ ያስፈልጋል። ከሰሃቦች ከቀደምቶች ነቢያችን ላይ ቁጭ ብለው ከተማሩ አካላቶች በኃይሌ ብሎ የጠቀሰ አካል ያስፈልጋል። እኛ የምንረዳው ቁርአንን በእነዚህ ቀደምት ሰሃቦች ነው እንጂ በእኛ አእምሮ አይደለም። ገብቶሃል አይደል? ስለዚህ ቁርአን ላይ በግልጽ ቋንቋ አልኩ እስማማለሁ፣ ችግር የለውም እኔ። ስለዚህ እንደዛ ከሆነ እጁ ከጭቃው ጋር ተነካክቷል ማለት ነው። በእጁ ነው የሰራው። አላህ ሱብሓነሁ ወተዓላ አደምን ድምፅ አቋርጦብኝ ነበር። ምን አልከኝ? አደምን። ስለዚህ እንደዛ ከሆነ በእጆች የተሰሩት የሚለው ሊትራል የሚተረጎም ከሆነ ስለዚህ አላህ አደምን በጭቃውን እንትን ሲል በእጁ ነው የሰራው። ሊትራሊ ጭቃው እና እጁ ተነካክቷል የሚለውን ያስይዛል ማለት ነው። አላህ ቁርአን ላይ የተጠቀሰው አላህ ሱብሓነሁ ወተዓላ አደምን በእጁ ስለመስራቱ እንጂ ጭቃ ከቦ አብኩቶ አንገላቶ ስለሚባል ነገር አልተጠቀሰም። እኛ ቁርአን ላይ የተጠቀሰውን በተጠቀሰው አይነት መልኩ ብቻ ነው የምናምነው። ዶዶት እጅ አለው፣ ባት አለው፣ እግር አለው፣ እነኚህ ነገሮች አሉት።
ይሄንኛው እጁ ለአገልግሎት ካልዋለ ምንም ስራ ካልሰራ በእጁ የሚለው አይመጣውም ማለት ነው። ቆይ አሁን አንተ አሁን ሌላ ርዕስ እየገባህ ነው። እሱንም እያስመለጥከኝ ነው። አሁን እኔና እሱ ነው ስለመጣለን ነው። አንዴ ቆይ የኔንም ፕሮግራም ሜክ ላድርግና እጁ አገልግሎት ላይ ካልዋለ በእርግጥም ጭቃውን እንትን ብሎ ካልሰራው በእጅ ሰራ የሚለው ምሳሌያዊ ይሆናል። ሊትራሊ እጁ ከጭቃው ጋር መገናኘትና መነካካት መቻል አለበት። ያ ደግሞ ከሆነ ሌላ ምን ያመጣል? አላህ ከፍጥረት ጋር አይተያይም አይነካካ የሚለውንም አሁንም ውድቅ ያደርገዋል። አይደለም አለመታየት መነካካት ያመጣል። እንደገና ደግሞ አፈሩንም አይቶታል። ሲያየው አፈሩ ራሱ አልጠፋም አደም የተፈጠረበት። ማን ይህን ማስረጃ የሰጠ? ምን አዲስ አለና አላህ ፍጥረት እይታው እስከደረሰ ድረስ ፍጥረትን ያጠፋል የሚለው አደም የተፈጠረበት ፍጡር ነውና እሱንም ማጥፋት አልቻለም ነበር። ኤኒዌይስ ቀጥሉ። በቃ ልቀጥልኛ፣ ወደ አንተ እንመለሳለን እና አምጣልኛውን ማስረጃ እየጠበቅኩ ነው። ቁርአን መጀመሪያ አንቀድመን ብለኸኛል። ጭቃ በእጁ አኩት ነው ወላም ስልህ በምንም ይስራው ብቻ አላህ በእጅ ሰርቻለሁ ምናምን ብሏል ብለኸኛል። አላህ አደምን ከጭቃ እንደተሰራ በቁርአን 38 ቁጥር 71 ላይ እየው ከጭቃ ሰራ ነው ይላል አላህ። ዋጎቴ እኔ አደም በጭቃ ስለመሰራቱና ስለመሰራቱ አይደለም እያወራ ያለሁት። አንተ ምን ብለኸኛል? አላህ ሱብሓነሁ ወተዓላ ጅብሪልን አዞት ጅብሪል ነው አደምን የሰራው ብለኸኛል። ማስረጃም ካለ ይወለድ። አዎ ሰይድና ጅብሪል ነው ያወቀው። እሱ ነው በጣም ልቆ ግን ጭቃ እንደሆነ መጀመሪያ ጭቃ እንደሆነ አደም ተረዳልኝ። እኔ እኮ በሄድ ያኔ አውቃለሁ። አታንሳልኝ፣ እኔ አምንበታለሁ። ማንሳት አይጠበቅብህም። ገብቶሃል አይደለም? አደም ከጭቃ እንደተፈጠረ እኛም ከጭቃ እንደመጣን አውቃለሁ። ስለዚህ መጥቀስ አያስፈልገን። አሁን የምታመጣልኝ ብቸኛ ነገር ምንድን ነው? አላህ ጅብሪልን አዞት አደምን አብኩቶ ነው ይስማን ነው አብኩቶ ነው የሰራው የሚለውን አምጣልኝ ማስረጃ። እኔ ተቃራኒው አመጣልሃለሁ። አንተም አላህ ራሱ ያዋካው የሚል ታመጣልኛለህ። እሺ ይሄ ሰው ያቦካ ይለኛል። እሳ ተመልሶ እዛው ይቦካል። ናግባ ማንን ነው? ወይት ነው የምሄደው? መረጃ መምጣት አለባችሁ ሁለታችሁም። እኔ ማየው ላምጣልህ፣ እስከዛ ሐዲስ ላምጣልህ። ቆይ ሌላ ሐዲስ እሱ አንተም አታመጣም፣ እሱም እንትን የሚያመጣው አውቃለሁኝ። እሱም ማውቀው ሐዲስ ላምጣልህ፣ ልጨምርልህ፣ ችግር የለም። ከተለያየ ምድር ላይ አፈሯን የቆነጠረው ማን ነው? እሱ ቆይ ሐዲስ ላምጣና ችግር የለም ጠይቃለህ። እና ሌላ ግልጽ የሆነ ሐዲስ ላምጣለት። ምን ያህል መሰለህ? ዳሪሚና ላለካኢ ወልአጁር የሚባሉ ቀደምቶች ትክክለኛ በሆነ ዘገባ ከብኑ ዑመር ከዑመር ረዲየላሁ ዐንሁ ልጅ ከሰሐቢዩ ታላቅ ሰሐቢ ከሱ የተዘገበ ሐዲስ ነው። ምን አለ? ኸለቀላሁ አላህ ፈጠረ አርባዓቱ አሽያ አራት ነገራቶችን ቢየዲህ በእጁ አራት ነገራቶችን በእጁ ፈጥሯል። አንደኛ አልዓርሽ ዓርሽን፣ ሁለተኛ አልቀለም እስክርቢቶን፣ ወዓደን ጀነተል ዓደንን፣ ወአደም አደምን። እነዚህ አራቶችን በእጁ ፈጥሯል አለ። ከዛ ምን አላቸው? ኩን ሁኑ አላቸው። ፈካን ሆኑ። እዚህ ጋር አቦካ አጨማለቀ የሚባል የለም። ሐዲስ ነው ይሆንና ሁኑ አላቸው። በሁን ከሆነማ ሌሎቹ በሁን ተፈጥረው የለ እንዴ? ለምን በእጆቹ ማለት አስፈለገው? አራቱን የነጠሉት ምክንያት እነኚህ ፕሮሰስ ስለሆኑ ነው። ሁንማ ከሆነ ከእነኛ ጋር ለምን ተመሳሳይ አታደርገውም? ሁን ስላላቸው በእጆች ተብሎ የተነጠሉት አራቱ ሊትራሊ ፊዚካል ከፈጠረ በኋላ አዳምጠኝ። አላህ ከፈጠረ በኋላ ኩን ፈየኩን ሁኑ አላቸው። ሆኑ ነው ሁን በማለት ፈጠራቸው እያልኩ አይደለም። አተደበልቃ ፉት አይ ተፈጠረ። እስክሪብቶ እሺ ብዕርን ፈጠራትና ሁኝ አላት። ምንድነው ሁኝ የሚላት? ከፈጠራት በኋላ ኦልሬዲ ተፈጠረች እኮ። አይ ለምንድን ነው ያለው? ሂክማው ጥበቡን እንግዲህ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። እኛ የምናውቀው ነገር የለም። እኛ አላህ ያለውን ብቻ ነው የምናጸድቀው። ነቢያችን ስለ አላህ ያሉት ነው የምናጸድቀው። ትርጉም የለውም እኮ የሆነ ነገር ለምሳሌ ሰራህ ከጨረስክ በኋላ ተሰራህ ብትለው ምን ትርጉም አለው? ወይንም ተሰራ ብትለው ምን ትርጉም አለው? ሰርተዋል ኦልሬዲ። ከሰራኸው በኋላ ተሰራ ብትለው ትርጉም አልባ ነው። ሌሎቹን ግን እንዲሁን ሲለው ይሆናሉ፣ ሁን ሲላቸው ይሆናሉ። ይሄንኛው ግን በእጁ ካደረገው በኋላ ተደረግ ቢለው ምንድነው? ሰው ነንሴንስ። ኦልሬዲ እኮ በእጁ አደረገው። እስክሪብቶ ተፈጠረ በኋላ እስክሪብቶ ተፈጠረች በእጁ ከፈጠራት በኋላ እስክሪብቶ ተፈጠሪ
እንደዛ ማለት አይደለም። እንደዛ ማለት ሳይሆን አላህ ሱብሓነሁ ወተዓላ አደምን ፈጠረው አይደለም? አደምን ከፈጠረው በኋላ ሁን ማለት ተንቀሳቀስ ሊሆን ይችላል። አላሁ አለም፣ እኛ እናቅም። እስኪ ብቶም ጻፊ ሊሆን ይችላል። ሁን ማለት እኮ አደም ሁን ማለት ብቻ አይደለም። ኖ ፕሪሰፖዝ ያደረገውን እንስሳ የሆነ እንስሳ መፍጠር ሲፈጥር እንደዚህ ሁን ይለዋል። ያ እንስሳ ይሆናል አይደለም? ለምሳሌ ዝንጀሮ ሁን ሲል ዝንጀሮ እንደዛ እንዲሆን አድርጎ ነው የሚፈጥረው አይደለም? ወይ ሁን ማለት ማለት ነው የሆነ ነገር እንዲሆን አደረገው ማለት ነው። እንዲሆን ማድረግ ብቻ ነው። ኦኬ ማንቀሳቀስ ነው። ሁን ውስጥ ነው እንጂ ኦኬ። ስለዚህ አላህ የፈጠረው አደምን ለምሳሌ ግዑዝ አድርጎ ነበር ማለት ነው። መንቀሳቀስ ማይችል ነው በእጁ የሰራው። አላሁ አለም። ስለሌላ አላቅም። ይሄን የተረዳሁት እኔ። ከዛን አላህ ሁን አለው፣ ተንቀሳቀስ አለው፣ ተንቀሳቀሰ። ሌሎችን ግን አላህ ሱብሓነሁ ወተዓላ ሁን በማለት ብቻ ነው ያንቀሳቀሳቸው ነው። አይ የፈጠራቸውም እንደዛ ነው። ማይንቀሳቀሱ እኮ አሉ። ስለ እነሱስ እሱማ የማይንቀሳቀሱ አሉ፣ የሚንቀሳቀሱ አሉ። አላህ በጥበቡ የሚንቀሳቀሰውን በሚንቀሳቀሰው አይነት መልኩ ፈጠረ። ሁን በማለት በሁን ቃል አላህ አንድ ትእዛዝን አይደለም፣ በአንድ ትእዛዝ ሁለት ነገራቶችን አይደለም፣ በአንድ ትእዛዝ 100 ነገራቶችን ከዛ በላይ ማድረግ የሚችል ታላቅ ኃያል ጌታ ነው። ምክንያቱም አላህ ራሱ ስለራሱ ኢነላህ ቃዲሩን ዐላ ኩሊ ሸይ መሰለህ ዶዶት ማለት ወደ ማምለጥ እንትን ስላደረከው ነው። በእጁ ከሰራው በኋላ ሁን አለው። ከተሰራ በኋላ ኦልሬዲ ብዙም ሁን የሚለው ከእጅ ንክኪውን ለመቀየር ስለፈለክ ነው ይህንን ያመጣውብህ። ምክንያቱም በእጁ ሰራው ከተባለ ሉክ በእጁ ሰራው ከተባለ አራት ነገር መነጠል ያስፈለገው ኢብሊስ ራሱ እንዲሰግድለት የተፈለገበት ምክንያት አንዱ እንደናንተው አባባል አላህ በእጁ ስለሰራው ነው አይደለ? ያ ምክንያቱም ኢብሊስ ኖርማሊ በሁን የተፈጠረ ነው አይደለ? ስለዚህ አላህ አደም ከኢብሊስ የሚለይበት አንዱ አደም በአላህ እጅ የተፈጠረ ነው። ሊትራሊ እጅ እንዳለው ማንንም አይመስል ካመንክ፣ ስለዚህ በእጁን የሰራው ካልክ ከሌሎች ፍጥረታት የተለየ ነው ካልክ እውነትም በእጁ ሰርቶታል የሚለውን አሁን የት ይሄኛው ልጅ ጠፋ እኮ አንተ ወይ አህባሽ። ኤኒዌይስ ስለዚህ በእጁ ሲሰራው አደምን አላህ አይቶታል አላየውም? ማንን? አደምን። አደም አላህን አላህ አደምን አደም አላህን የሚባል ነገር አልተጠቀሰም። አይኑን ሳያየው ነው የሰራው። አላህ አደምን ሳያይ ነው የሰራው። አላሁ አለም። ስለዛ ነገር ቁርአን ላይ አልተጠቀሰም፣ ሐዲስ ላይ አልተጠቀሰም። ስላልተጠቀሰ ነገር አናምንም እኛ። አስቸጋሪ ነው። የሰራው አያየውም ማለት ከባድ ነው። አላህ እኮ ስለሁሉም ነገር ቻይ ነው። አላህ ሱብሓነሁ ወተዓላ አደምን ምስራቅ አስቀምጦ እሱ ምዕራብ ነው ሁን ብሎ መስራት ይችላል። ገብተዋል አይደለ? በሁን ነው የፈጠረው አደምን። አሁንም ወደዛ ልገባ ነው። ችግር የለም። አላህ ሱብሓነሁ ወተዓላ ምዕራብ በአቅጣጫ እየገደብኩት አይደለም። አላህ ሱብሓነሁ ወተዓላ ግን ምሳሌ ነው የምልህ። የትም ይኖር ግን በእጁ ነው ስቲል የሰራው። አዳም ላይ መጀመሪያ ማለት ነው አስል ላይ መሰረት ላይ አላህ ስለ ሁሉም ነገር ቻይ ነው ብለህ ካመንክ እንደዚህ አይነት ጥያቄዎች ሲጀምር ይቦካሉ በአንዴ። ምክንያቱም አላህ ቻይ ነው እያል ላስረዳኝ አይቦክም። ለምን መሰለህ የፈለገ ብትሄድ ነው ይከተልሃለሁ፣ ችግር የለብኝም። ምክንያቱም ለውጥ ስለማታመጣ ጥያቄ ላይ የትም እሺ ተከተለኝ፣ እኔ ላንሳ ተከተለኝ እና የትም ችግር የለው። እሺ አላህ ቻይ ነው የሚለውን ካረጋገጥ፣ አላህ በሁሉም ነገር ላይ ቻይ ነው የሚለውን ካረጋገጥ፣ አላህ ሱብሓነሁ ወተዓላ አደምን ሲፈጥረው አደም እሱን ሳያየው መፍጠር ይችላል ማለት ነው። ኦኬ። ስለዚህ አላህ በእጆቹ እየነካካ ሲፈጥር እስሩ ያለውንም አካል አያይም ማለት ነው። በእጆቹ እየነካካ እያልክ በእጆቹ እየነካካ ያለውን እንዳጸደቅኩ አታስመስልብኝ። አሁን እኔ አላህ እንዴት እንደፈጠረው አናቅም አልኩ። በእጁ ነው የፈጠረው አይደለም። አላህ በእጁ ነው የፈጠረው። በእጁ ፈጠረ ማለት በእጆቹ ነካካ ማለት አይደለም። ሳይነካው ነው የፈጠረው። አናቅም። ነክቶት ነው አልነካውም፣ አልገለጸልንም። ያልገለጸልን ነገር አናረጋግጥም። በእጁ ሳይሰራ ከሆነ የፈጠረው እጅ ብለህ ለምን ታጸድቃለህ? ባቱም እኮ እሱ አካል ላይ ያለ ስለሆነ በባቱ ለምን አትልም? ባቱም እጁ ካልሰራ ባቱም እኮ አልሰራም እንደዛው።
ምክንያቱም አላህ ስለ ሁሉም ነገር ቻይ ነው። ሳይነካካ መፍጠር ይችላል በእጁ። ኦኬ። ስለዚህ ለምን ሳይነካካ ከሆነ ለምንድን ነው እሱ በእጅ ተፈጠረ የምትለው? ምክንያቱም አላህ ቁርአን ላይ ስላጸደቀልን። ኦኬ። ቁርአን ላይ ካጸደቀልህ ደግሞ ለምንድን ነው አልተነካካ የምትለው? አልተነካካም ሳይሆን እንዴት እንደፈጠረው አናውቅም ነው እያልኩ ያለሁት። በእጁ ብሎሃል። እንዴትማ ከሆነ በእጆቹ ፈጠርኩት ነው። በእጁ አለ ማለት አላህ በእጁ አቦካ ማለትን አያመላክትም። አላቦካ የሚልን እስኪ ማስረጃ ስጠኝ፣ አንድ ብቻ። አቦካ የሚለውም ማስረጃ ስጠኝ። በእጆቹ ብለኸኛል፣ ተስማምተናል። እሱ ላይ በእጆቹ ማለት አቦካ ማለት ነው። አላህ እጅ እንዳለው ታምናለህ? ስማ፣ እኛ የሆነን ነገር ምክንያቱም ለምን መሰለህ ፈጥሮ ከጨረሰው በኋላ አደምን ቀኝ ትከሻውንና ግራ ትከሻውን እንደመታን የማስረጃ እመጣልሃለሁ። ንክኪ ነው። መታ አደረገው ማለት ንክኪ ነው። አንተ አልተነካካም የሚል ማስረጃ። አሁን ምሳሌ ነው የምልህ። አሁን እንኳን ከአላህ እንውረድና ፍጡራኖች ዓለም ላይ ሳይንቲስቶችን ስንመለከት የሆነን ነገር መፍጠር አይችሉም፣ ህይወት መዝራት አይችሉም። ግን አንዳንድ ሮቦቶችን ሊሆን ይችላል የሆኑ ነገራቶችን ሳያቦኩ በማሽን በምን እየፈጠሩ እኮ ነው። ይሄ ስለ ፍጡር ነው እየነገርኩ ያለሁት። እነዛማ ከሆነ እኮ በእጅ አይባልማ። እስቲ በሆነ በሌላ ነገር ከሆነ ፈጥሮ ነው የፈጠረው። አላህም ደግሞ በሌላ ነገር ከሆነ ወራ ምን ተብሎ ነው የሚወራው? ልስን ችግር የለውም ምንም ተብሎ ይወራ። ስለዚህ አላህ ፈጥሮ ፈጠረበት ማለት ነው። የሆነ አካል ፈጠረና ያ አካል ቅድም አጎቴን ለምን ተከራከርከው? ካዳ አጎቴ ያለውን አሁን ዶዶት አመጣው። ሳይንቲስቶች አለ ሮቦት ይፈጥሩና ያሰራሉ። ስለዚህ ሮቦቱ ስለሚሰራላቸው እነሱ ሰሩት ይባላል። አጎቴ ያለው ትክክል ነው። ታዲያ ጅብሪልን ፈጠረ፣ ጅብሪል ደግሞ አደምን ፈጠረ። ፈጥሮ ፈጠረበት ማለት ነው። እንደዛ የሚባል ታሪክ አሁን ምን አላህ በእጁ ፈጠረ ስለ እኮ የአጎቴን ነው ያመጣው። አሁን ሳይሰራ በእጁ በሌላ አካል ያሰራ። የኛን ሐሳብ ወስደህ አንተ ነህ እየፈረድክ ያለው። ገብቶሃል? እኛ የምናወራውን አይደለም እያወራ ያለው። እና ምን አለ መሰለህ ቆይ እንጂ ይኸውልህ፣ ምክንያቱም ምን አመጣ መሰለህ፣ እሱ ሳይሰራ በሌላ አካላት ያሰራል ማለት አጎቴ ያለው እኮ ተመሳሳይ ነው ከዚህ ጋር። ካዳ ሮቦቶችን ኤግዛምፕል አመጣ። ለምሳሌ አንድ ሳይንቲስት ሮቦት ፈጥሮ ያሰራል። which means ያ ሮቦት ለሱ ይሰራለታል። ስለዚህ ሮቦቱን ስለሚቆጣጠረው ሳይንቲስቱ ያ ሮቦቱ ቢሰራም ለሰውየው ነው እንትኑ የሚሆነው። ሮቦቱ እንትን ስለማይ ገብቶኛል፣ ሀሳብ ገብቶኛል። እኔ እዚህ ጋር ደግሞ የሆነን ነገር ፈጠረ፣ ያ አካል ደግሞ ታዘዘና ላለ እኔ አሁን እዚህ ቦታ ላይ ሮቦቶችን ሳይንቲስቶች እንደሚፈጥሩት አላህ አደምን በዛ አይነት መልኩ ፈጠረ እያልኩ ሳይሆን እዚሁ እንኳን ዱንያው ዓለም ላይ እያልኩ ነው። ዱንያው ዓለም ላይ ፍጡራኖች እንዲያስገው እያስገኙ በእጃቸው ፈጠሩ እየተባሉ ነው እያልኩ ነው። ገብቶሃል? ሰዓት ይደውልናል። አሁን ይበቃናል። አይሻልም? እንግዲህ አላህ ይስጣችሁ። ቃል አለ ያ የቅድስና እንትኑን ያሳየህ፣ ትርጓሜውን ያሳየህ። ሜይ ቢ ኔትወርክ ፈጠል ያሳየኝ እንዴ እኔ መዋሽ መስሎ ነው ያለው። ይታያል ነው? አዎ ይታያል። አዎ ይታያል። አመሰግናለሁ። ምን ይላል? በእኔ ስም ስላመነ በወንጌል ስለጸና በእኔ ስም አምኖ በወንጌል ጸንቶ በቤቱ ንብረቱን፣ ወንድሙን፣ እህቱን፣ አባቱን፣ እናቱን፣ ሚስቱን፣ ልጆቹን የተወ 100 እጥፍ ድርብ ወንድም እህት፣ 100 እጥፍ ድርብ እናት አባት፣ 100 እጥፍ ድርብ ሚስት ልጅ ያገኛል። አሁን 100 እጥፍ ድርብ ወንድም እህት፣ 100 እጥፍ ድርብ እናት አባት፣ 100 እጥፍ ድርብ ሚስት ልጅ የሚያገኝ ሆኖ አይደለም። በየሄደበት ቅድም እፎይ እንዳለ ማለት ነው። በየሄደበት የወንድምነት፣ የእህትነት፣ የአባትነት፣ የእናትነት፣ የልጅነት ስራ የሚሰራለትና ስለሆነ ነው እንጂ አለ። ምን ማለት ነው? ታዲያ ምን አገናኘው? መንፈሳዊ ነገርና ይሄ ምን አገናኘው? ማለት እፎ ያለው እኮ መንፈሳዊ አባትና እናት ልጆች ወንድሞች ይሆኑለታል ነው ያለው። ገብቶሃል አይደለም? አሁን ክፍል ውስጥ ያለው ምንድን ነው አይደለም? ክፍል ሙከሚናው እንደዛ ነው። እዚህ ጋር ራሱ ማለት ነው እፎይ በራስ ላይ ነው መልስ ይሰጠብህ። እሱ እርሻዎቻችሁ ያለው ሚስቶቻችሁ እንደሆነ እዚህ ጋር ግልጽ አድርጎታል። ነው እንጂ አይደለም። እዛ ለእርሻ የተጠቀሰ ለምሳሌ ንብረት ይኖራል፣
እምነት ስቀይር ንብረትን ሊወስዱብህ ይችላሉ። እናት አባቶች ሊከዱ ይችላሉ። እህትህ እዛ ልከዳ ትችላለች። ሚስት ልከዳ ትችላለህ። እዛ ጋር ብዙ ነገር ጥለት ትመጣለህ እዚህ ስትመጣ። ስለዚህ እነኛን ያጣሃቸውን እዚህ ክርስቲያናዊ ህብረት ውስጥ ስገባ ግን እነኚህ እጥፎ ነው ታገኛቸዋለህ። እጥፎ ነው ኢንሴንስ ምንድነው እሱ? እንደ እናት የሚሆኑ እንደ አባት የሚሆኑ እንደ ሚስት የሚሆኑ ንብረትም ቢሆን ደግሞ እግዚአብሔር ይባርክልሃል። እዛ 100 ብር አግኝተህ 100 ሺህ ብር ከሚኖርህ በላይ እዚህ 100 ብሯ እንደ 100 ሺህ ብር ልትባረክልህ ትችላለች። እግዚአብሔር በጸጋው ያከብረሃል፣ ያልቅሃል፣ ከፍ ያደርግሃል ማለት እንጂ ስጋዊ እንትኖችን አባቶችን፣ ስጋዊ እናቶችን፣ ስጋዊ ሚስቶችን፣ ስጋዊ ልጆችን ማለት አይደለም። ለዛሬ ብቃ ወንድማችን። እሺ ጠይቅ ልውጣ። በቃ አሁን ከነሳበት ሀሳብ እና አሁን እያልከኝ ያለው መንፈሳዊ እናት ይሆኑታል፣ ልጆች ይሆኑታል፣ ወንድሞች ይሆኑታል ማለት ነው የተፈለገበት እያልከኝ ነው። እሺ ንብረቱ ላይ ስመጣ መንፈሳዊ ንብረት ሊሆንለት ምን ማለት ነው? ሀሳብ ይሰጣል። እግዚአብሔር ይባርክልሃል። እዛኛው ላይ ይባርክልሃል ሳትል መጥተህ እዚህኛው ላይ ይባርክልሃል። አያስኬድማ። ይሰጣል ነው እያለ ይሰጣል ነው እያለ ያለው እግዚአብሔር ይሰጣል። ንብረት የሚሰጠው እግዚአብሔር አለ። ንብረት እግዚአብሔር አይሰጥም ትላላችሁ። እሱን አይደለም እያልኩ ያለሁት። አሁን መንፈሳዊ እናት ይሆኑለታል እያልክ 100 እጥፍ መንፈሳዊ እናት ይሆኑለታል ካልክ በኋላ መንፈሳዊ ንብረት ይሆኑለታል 100 እጥፍ መንፈሳዊ ንብረት ይሆኑለታል ማለት ነው የሚያስኬደው አይደለ? በለው ችግር የለውም። መንፈሳዊ ንብረት ይሆንለታል በለውና፣ ምክንያቱም ጤንነት ሀብት ነው፣ ንብረት ነው። እዛ ማይኖርን ጤንነት ይኖርልሃል። እሱ ራሱ ሀብት ነው፣ ንብረት ነው። ሀብት ይባረክልሃል። ባለጸጋ መንግስተ ሰማያት ከሚገባ ድሃ በመርፌ ቀዳዳ ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል ይላል። ባለጸግነት ሀብት ንብረት ምንም ጥርጉም ከሌለ ድሃ ነህ እኮ ሞስ። ስለዚህ እግዚአብሔር ያከብርሃል፣ እግዚአብሔር ያዋርድሃል። ማይሆን ነገር ስገባ እግዚአብሔር እንዲያከብርህ ደግሞ እግዚአብሔር ይባርክልህም እግዚአብሔር ስለሆነ እግዚአብሔር ከፍ ያደርጋል፣ ይባርክልሃል። እንዴት ይባርክልሃል? 100 እጥፍ አድርጎ ሊባርክልህ ይችላል እሱ። እና እንደዛ ነው። ሜይ ቢ አረብኛውን ያመጣኸውን ግን አንብበው አንተ ራስህ። ያመጣው ለዛ ነው። ግብፅዎች እንደዛ ብለህ ተርጉመውታል ስላልከኝ ነው ክፈተው ያልኩት። ሐቂቂ ሳይሆን መጃዚ ነው ብለህ አልከን። እሱም ደግሞ መንፈሳዊ ነው የሚል ነው ክፍሉን ያመጣው። እኔ ካስረዳሁት ጋር የተለየ አይደለም። ለዛሬ ይብቃ፣ ውረድ፣ ይበቃል።